የጃዝ ሙዚቀኛዋ መክሊት ሀደሮ በፈጣሪ ፎጣ ሲበላም ሲጠጣ ድምፅን በማውጣት ምስልን በሰው አእምሮ ውስጥ እንዲከሰት ለማድረግ ከፍ ያለን ጉልበት ይጠይቃል። መክሊት ሀደሮ በዚህ ረገድ የተሳካላት ናት። ለዚህም ነው ናሽናል ፓብሊክ ሬዲዮ የመክሊት ሀደሮን ድምፅ በተለየ መልኩ ከጃዝ ጋር የተዋሃደና ሲያዳምጡትም በአእምሮ ውስጥ ምስልን የመከሰት ብቃት ያለው ነው በሚል ያደነቃት። 400 ፍቅር 300 ደስታ ገና በጅማሯ ግዙፍ የአርቲስትነት ብቃት የተጎናጸፈች ስለተለያዩ ነገሮች የምታቀነቅን ከሁሉም በላይ የሚያስደንቀው ነገር ድምጿ ስሜትን የሚያነቃቃ ረጋ ያለና ልዩ አይነት ነው። ባጭሩ እሷ አስደናቂ ናት በማለት ስለ መክሊት ሙዚቃና ድምጿ ከፍ ያለን አድናቆት ያቀረበው ሳን ፍራንሲስኮ ክሮኒካል ነው። በሌላ በኩል ሲያትል ታይምስ ደግሞ ጥልቅ ስሜትና ተረገብጋቢ ባልተለመደ መልኩም ሲኒማቲክ የሆነው የመክሊት ድምፅ በአእምሮ ውስጥ የተለያዩ ትዕይንቶችን የሚያኖሩ ናቸው። አይኖን ይጨፍኑ፣ ያዳምጡና ያልሙ በማለትም የመክሊት ሀደሮ ሙዚቃ በትዝታ ወደ ኋላም ሆነ በጉጉት የወደፊቱን የማሳየት ብቃት ያላቸው መሆኑን መስክሮላታል። መክሊት በጎንደርና በሐረር ያቀረበችው ልዩ ኮንሰርትን ጨምሮ በኢትዮጵያ ቆይታ አድርጋ ነበር። በሕይወት ዘመን አንድ የሚገኝ አጋጣሚ በማለት ነበር የገለጸችው። በርካታ ኮንሰርቶችን በአጭር ጊዜ ውስጥ ለማቅረብ ከቻለችበት የአዲስ አበባ ቆይታዋ በተጨማሪ በጎንደር ታሪካዊ የፋሲል ግንብ ውስጥና በሐረር ያቀረበችው ኮንሰርት ለሷ መቼም የማይረሳት ታላቅ ትዝታ በውስጧ እንዳሳደረባትም ገልጻለች። በተለይ የጎንደር ግንብ በጣም የተለየ ኃይል ያለውና እውን ቤተ መንግስቱ በዚህ ዘመን ያለ የሚመስል ነው። የሐረሩም ልዩ አግራሞትን የሚጭር ነው። በተለይ በጎንደር ክሊፕ ልንሰራ ስለነበር እውነቱን ለመናገር ልክ የሕይወቴ ታላቅ ሕልም እውን የሆነ ያህል ነበር የተሰማኝ። በውስጤም ከዚህ በኋላ በቶሎ ቶሎ ወደ ሀገር ኢትዮጵያ መምጣት ከፍ ያለ ፍላጎት ነው ያሳደረብኝ። እርግጠኛ ነኝ ከዚህ በኋላም በዓመት አንዴ ብቻ ሳይሆን በተቻለኝ አጋጣሚ ሁሉ እንደምመጣ ተስፋ አድርጋለሁ ብላ ነበር በ2003 ዓመተ ምህረት። መክሊት ሀደሮ የ1 ዓመት ከ6 ወር ጨቅላ ሳለች ነበር ከቤተሰቧ ጋር በቅድሚያ ጀርመን ከዚያም አሁን ድረስ መቀመጫዋን ወዳደረገችበት አሜሪካ ያቀናችው። አባቷ፣ እናቷና ሌሎችም የቅርብ ዘመዶቿ አሜሪካን ውስጥ በተለያዩ ግዛቶች ውስጥ የሚኖሩ በመሆናቸው ለመግባቢያ የሚሆን ጥቂት ቃላትን ካልሆነ በቀር አማርኛን በሚገባ መናገር አትችልም። ለዚህም ነው አባይ ማዶ የተሰኘውን የዕውቁን ድምፃዊ መሐሙድ አህመድ ቆየት ያለ ዜማ በራሷ ስልት ለማቀንቀን የጓደኞቿና የእናቷ እገዛ ተጨምሮበት 2 ዓመት የፈጀባት። በአማርኛ ለመስፈን በጣም ፈርቼ ነበር። አባይ ማዶን ሳጠና እንኳን እናቴ ጋር እየደወልኩ እንዴት ነው ይሄ አዘፋፈኔ ያሳፍር ይሆን እያልኩ በየጊዜው ርምት እንድትሰጠኝ እጠይቃት ነበር ያለችው። አባይ ማዶ ቢላው ሰር ያለው በረማ ማገበር እዚህ መጥቼ በመድረክ ስዘፍነው ያየሁት ተመልካች ምላሽ በጣም አስደስቶኛል። በጠራ መልኩ ባይሆን በአማርኛ መስፈን እንደምችል ማረጋገጫ ያገኘሁበት ነው። መድረክ ላይም አማርኛዬን እንዳሻሽል አግዙኝ ስል የነበረው የምሬን ነበር። ወደ ኢትዮጵያ 2 ጊዜ መጥታለች። አብዛኛው ያላትን ጊዜ ታሪካዊ ቦታዎችን በመጎብኘትና ካገኘችው ሰዎች ጋር የተለያዩ ሐሳቦችን በመለዋወጥ እንዲሁም ከ10 ባላነሱ ኮንሰርቶች መሳተፏ ይታወቃል። በግሎባላይዜሽን ዘመን አብዛኛው ሕዝብ የራሱን ባህል እየተወ ነው።
እዚህ ኢትዮጵያ ውስጥ ያየሁት በራሴ መኩራት ልማድ በጣም የሚያኮራ ነው። ይህ ባህል ደግሞ የኔ የምለው ነው። ስለዚህ በጣም የተለየ ስሜት ፈጥሮብኛል ብላ ነበረ ለአዲስ ጉዳይ ግንቦት 2003 ዓ.ም በሰጠችው ቃለ ምልልስ። 슈기야 그만큼 슈기야 그만큼 홀로 나를 듯해 그만큼 못하고 틈비에 와이라라 야 그래 와이라라 you want say it 와이라라 መክሊት ኦን ኤ ዴይ ላይክ ዚስ የተሰኘው አልበሟ በአሜሪካ በብሔራዊ ደረጃ ከፍ ያለ አድናቆትን በማግኘቱ የተነሳ ሰፊ የሆነ የሚዲያ ትኩረት አግኝታ ነበር። ይህን ተከትሎም በመላው አሜሪካና በዓለም አቀፍ ደረጃ በርካታ ኮንሰርቶችን በተሳካ መልኩ ለማካሄድ ችላለች። የጃዝ ሙዚቀኞች ለለውጥ በጣም ቅርብ ናቸው። ማንኛውም አይነት ሙዚቃ ለመማር ዝግጁ ናቸው። በዚያ ላይ የቅጽበታዊ ፈጠራ ኢምፕሮቫይዝ ችሎታቸው ከፍ ያለ ነው። በአመት ከ60 እስከ 70 ኮንሰርቶችን በተለያዩ መድረኮች የምታቀርብ ከሆነ ተመሳሳይ ሙዚቃ መስራት ያሰለቻል። ለዚህ ችግር መፍትሄው ሁሉንም ሙዚቃ መሞከር ከሚሹት የጃዝ ሙዚቀኞች ጋር መስራት ነው ብላ ነበር መክሊት። ኒና ሲሞን፣ ጆኒ ሚቼል እና ሌሎችም ተጽዕኖ አሳድረውብኛል። ከኛ ሀገር አርቲስቶች መሐሙድ አህመድን በጣም የምወደውና ተጽዕኖም ያሳደረብኝ ነው በማለት የእርሱ ሙዚቃን ከመጫወት ባለፈ የእሱም አድናቂ መሆኗን ገልጻለች። አባይ ማዶ ቢላው ሰር ያለው በረማማ ገበሬ መድረክ ላይ በባዶ እግሯ ኮንሰርት ታቀርባለች። መድረክ ላይ በባዶ እግሯ ኮንሰርት ማቅረቧን ተከትሎ የተለየ ሚስጥር ይሆን የሚል ጥያቄ አዲስ ጉዳይ አንስቶላት ነበር። ምላሿም ሁልጊዜ መድረክ ላይ ሙዚቃ ሳቀርብ በባዶ እግሬ ሆኜ ነው። ለኔ ሙዚቃውና መሬቱ የተለየ ግንኙነት አላቸው። በባዶ እግሬ ሆኜ መድረክ ላይ ስወጣ ህልሜን እየኖርኩ ነው የሚመስለኝ በማለት ሙዚቃ የልጅነት ህልሟ ፍቺ መሆኑንም ጠቅሳ ነበር መክሊት። በአሜሪካ ከፍተኛ ታዋቂነት ያገኘው የያል ስኮላር እንዲሁም የቴድ ግሎባል ፌሎ የሆነችው መክሊት አደሮ ፊቷን ወደ ሙዚቃው ከማዞሩ አስቀድሞ ለከፍተኛ ትምህርት ትኩረት በመስጠት የመጀመሪያ ዲግሪዋን ከመያዝ ባለፈ የተለያዩ የስኮላርሺፕ ዕድሎችን ለማግኘት ችላለች። The sound of your step remind me of the snow that winter for I left for good. And the knock that you knocked had an accidental rhythm, yeah. You asked me for tea and I knew you liked it sweet. I remember we're two sugars. I am a happy baby to see you again, 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 ሁለት አልበሞች አሏት። በቀጣይነት በጥቂት ዓመታት ውስጥ እስከ 4 የሚደርሱ አልበሞችን የመልቀቅም ንድፍ ነበራት። የአማርኛ ችሎታዬ ግጥም ለመድረስ የሚበቃ ባለመሆኑ እኔ የራሴን አማርኛ ሙዚቃ እሰራለሁ የሚል ሐሳብ ባይኖረኝም በጣም የምወደውንና የማከብረውን የመሐሙድ አህመድ ሙዚቃ በቅርቡ በተለቀቀው አልበሜ በራሴ ስልት እንዳቀነቀንኩት ሁሉ የሌሎቹንም ስራዎች በጃዝ ስልት የማቀንቀን ሐሳብ አለኝ። በአሁኑ ወቅትም 4 አልበሞችን እየሰራው ነው። በቅርብ እነዚህ አልበሞችን አከታትዬ መልቀቅ ሐሳብ አለኝ። ቶሎ ቶሎ ወደ ኢትዮጵያ መምጣቱም ከዚህ በኋላ የዕቅዴ ዋነኛ አካል ነው ብላ ነበረ። በኢትዮጵያ ቆይታዋ ከታዋቂው የሙዚቃ ባለሙያ ሙላቱ አስታጥቄ ጋር ተገናኝታ በስፋት ውግታለች። በጣም ትልቅ የጃዝ አርቲስት መሆኑንም አውቃለች። ከሌሎች ሰዎች ጋር የነበራትን ቆይታ የተለየና ዕውቀትን ለማካበት የረዳት ነው። በመላው ዓለም ዕውቅናን ከማግኘቷ ባለፈ ሰፊ ኢንተርናሽናል የሚዲያ ሽፋን ያገኘችው አርቲስት መክሊት አደሮ መነሻዋ አፍሪካ እንደሆነ ለሚነገርላት ጃዝ የድርሻዋን እየተወጣች ነው። ኒና ሲሞንን ከመሳሰሉ ታላላቅ አርቲስቶች ጋር የምትመሳሰለው
መክሊት አደሮ ምስል ከሳቹ አርቲስት በመባል ትሞካሻለች። Come, 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 sugar,